ዋላችሁ። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር መልካም አምላክ ነው። ያለፈው ቅዳሜ ከአማርኛ ያንግ አዳልት ወጣቶች ጋር ፕሮግራም አገልግሎት ነበረኝ እዛ ቦታና እዛ አንድ ቃል አካፈልኳቸው። ከዛ አገልግሎት በፊት ግን ዛሬ እዚህ እንደማገለግል አውቅ ነበር፣ ተነግሮኝ ነበር ኦሬዲ። እና እዚህ ስለማገለግለው አገልግሎት ከቅዳሜ ዕለት በፊት በልቤ ውስጥ ሞልቷል ብዬ የተዘጋጀሁበት ክፍል ነበረኝ። ተዘጋጅቼ ነበር ለዛሬ ቀን ማለት ነው። ከዛ ቅዳሜ ዕለት በነበረኝ አገልግሎት ላይ ዛ ቃል አካፈልኳቸውና ጌታ ግሩም ጊዜ ሰጠን። ወደ ቤት እየሄድኩ የእግዚአብሔር መንፈስ ይሄንን ቃል ነው እሁድ የምታካፍለው አለኝ። እኔ ከዛ በፊት ተዘጋጅቻለሁኝ፣ ኦሬዲ ቃል ተቀብያለሁ ብዬ ተዘጋጅቻለሁና አይ ተዘጋጅቻለሁኝ እንደው አሁን እዚህ ጥሩ ጊዜ ስለኖረን ይሆን እያልኩኝ ከራሴ ጋር እየተሟገትኩ ወደ ቤት ሄድኩኝ። ግን በጣም እየከበደ መጣ ነገሩ በቃ በልቤ ውስጥ በጣም እና ቤት እንደገባው ላይዲ ነገርኳት። አይዲ ሐሳብ መልእክት ቀይሬያለሁኝ፣ የእሁዱን መልእክት አልኳት። ምን ነው አለችኝ። አይ ጌታ ዛሬ ያካፈልኩትን ቃል እንዳካፍል ጌታ በልቤ ያከበደው ይሄንን ቃል አልኳት። እና are you sure አለችኝ። አይ እኔ በጣም እርግጠኛ ነኝ፣ እኔ እንደዚህ አይነት ነገር ብዙም ኤክስፒሪየንስ አድርጌ አላቅም፣ ግን በጣም እርግጠኛ ነኝ ይሄንን ቃል ነው እሁድ ማካፍለው አልኳት። አይ እንግዲህ ከከበደ በልብህ ከከበደ እሺ አለችኝና በዚህ አለፍን። ኦሬዲ የሰበኩት ክፍል ነው ብዬ ስላሰብኩኝ ብዙ ዝግጅት አላስፈልገኝም፣ ያው ድጋሚ ስለሆነ የምሰብከው ማለት ነው። በመካከል ግን አሁን ፓስተር የነገረን ሐዘን ደረሰ ማለት ነው። የወንድማችን ቢኒ ወደ ጌታ መሄድ። ሐዘኔን ለመግለጽ በቂ አረፍተ ነገር ስለሌለኝ፣ በቂ ቮካብለሪ ስለሌለኝ ለራሴ ነው ኪፕ ማደርገው። ለመግለጽ አልሞክርም በፍጹም ስለማላገኝ በቂ ቃል ማለት ነው። እና ይሄንን የዛሬውን አገልግሎት እያሰብኩኝ በጣም ከበደኝ። እና በቀደም ዕለት ፓስተርን ለቅሶ ቤት ፓስተር እባክህ ዱሜ ፌቨር አልኩት፣ ጠጋብዬ ማለት ነው። ምን ነው አለኝ። የእሁዱ አገልግሎት እባክህን ይቅርብኝ፣ እኔ በጣም ከብዶኛል አልኩት። ያ ሁሉ ሆኖ ማለት ነው ባለፈው ቅዳሜ ሐዘኑ በጣም በልቤ ውስጥ ከበደና ለፓስተር አይ የእሁዱ አገልግሎት ይቅርብኝ እና እንደው ጸልየህ ብታገለግል አንተ ብትሸፍን አልኩት። እና ፓስተር ምን አለኝ፣ እንደውም ቆጣ ብሎ ነው በፍጹም እንዴ አይሆንም አለኝ። በፍጹም አይሆንም፣ እግዚአብሔር እኮ በልብህ ያደረገውን ቃል በልብህ ሲያደርግ ይሄንን ቀን ያውቀዋል። እነዚህ ሁሉ ነገሮች እኮ በእግዚአብሔር ዘንድ የታወቁ ነበሩ እና አሁን እለት የሚሆን ነገር አይደለም። እና በፍጹም በቃ ትቆማለህ፣ አንተ ነህ የምታገለግለው፣ በቃ እግዚአብሔር ያቆመናል፣ በቃ በልብህ ያለውን ነገር በፍጹም እንደሱ የሚባል ነገር የለም አለኝ። እና እንደገና መልሼ ለመነጋገርም ብዙ እድልም አልሰጠኝም። እንዳልኳችሁ በቃ ኮስተር ብሎ በፍጹም የማይታሰብ ነገር ነው አለኝ ማለት ነው። አይ የእግዚአብሔር ፈቃድ ይሁን ብዬ ዝም አልኩኝ። ግን እዛው ለቅሶ ቤት ውስጥ እዛው ቁጭ ብዬ እሱ እንደሱ ብሎኝ የእግዚአብሔር መንፈስ ዶቶችን አገናኘልኝ በቃ። እና እውነትም እግዚአብሔር ለዚህ ቀን ቃል አለው አልኩኝ። በቃ ይሄ ቃል ለዚህ ቀን ነው የተወሰነ ነው ብዬ አልኩኝ። ዳዊትም በእግዚአብሔር ልቡና በረታ ይላል አንደኛ ሳሙኤል። ይሄ ቃል ምስክርነት ከፈለጋችሁ ቅዳሜ የነበሩ ወገኖችን ጠይቁ። ይሄው ምስክር አለኝ።
የነበሩ ቅዳሜ ዕለት ያካፈልኩት ቃል ነው። ቅዳሜ ዕለት ነው ደግሞ ይሄንን ቃል ዛሬ እንዳካፍል እግዚአብሔር የተናገረኝ። ምስክር ደግሞ ባለቤት ያለች እና ዳዊትም ልቡን በእግዚአብሔር አበረታ። በቃ ይሆነው አለኝ እግዚአብሔር። በቃ ለካ ፓስተር እንዳለው የሚሆነው ነገር ሁሉ በእግዚአብሔር ፊት የተገለጠ ነው። ዳዊት ልቡን በእግዚአብሔር አበረታ። ዝም ብሎ አይደለም የተባለለት፣ እንዲሁ አይደለም። ወደ ኋላ ያሉ ታሪኮቹና ዳዊትም በእግዚአብሔር ልቡን አበረታ በጣም የማይሄዱ የሚጋጩ ሐሳቦች ናቸው። በጣም በብዙ ነገር ያለፈ ሰው ነው። እንግዲህ የዳዊትን ታሪክ ብዙ ለመዘርዘር አልሞክርም፣ ታውቁታላችሁ ብዬ አስባለሁ። እግዚአብሔር ለንግስና የጠራው ሰው ነው። ለትልቅ ማዕረግ የጠራው ሰው ነው። እግዚአብሔር ብቻ አይደለም፣ በእግዚአብሔር ብቻ ተስፋ የተገባለት ሰው ሳይሆን በሰውም ተስፋ የተገባለት፣ በንጉስ ተስፋ የተገባለት ሰው ነው። ይሄንን ሰው ቢጥል ብሎ ሳኦል ቃል የገባለት ሰው ነው። የመንግስቱን እኩሌታ ላይ ካፍለው፣ ልጁን ሊድርለት፣ ቤተሰቦቹ ታክስ ላይ ከፍሉ፣ የሚያስገርሙ ትላልቅ የሆኑ ፕሮሚሶች የተገባለት ሰው ነው ዳዊት ማለት። ዳዊት ደግሞ የተገባለትን ቃል ዲዘርቭ የሚያደርግ ሰው ነው። ምክንያቱም ሳኦል ይሄንን ቢያደርግ ብሎ ያለውን ነገር ያደረገ ሰው ነው። ስለዚህ የሚገባው ነው። ሳኦል ቃል የገባለትን ነገር በማግስቱ ሊያደርግለት ይገባል። እንዴት ግን ታሪኩን ታውቁታላችሁ። የተካደ ሰው ነው። የመንግስት እኩሌታ አይደለም፣ በመንግስት ደረጃ ነው ያሳደደው ሳኦል። እንኳን የመንግስቱን እኩሌታ ሊሰጥ ልጁን እንኳን ሲድርለት መጀመሪያ በገባው በቃል ኪዳኑ መሰረት ሳይሆን ልጁን የዳረለት መጽሐፍ ቅዱስ በግልጽ ስለሚነግረን ወጥመድ ተሆነው ዘንድ ልጄን እድርለታለሁ አለ። ስፈልገው እኔ እጄን ልጭንበት ስፈልግ በቀላሉ እንዳገኘው በልጄ በኩል እንዳገኘው ብሎ ልጁን ዳረለት ይላል መጽሐፍ ቅዱስ እንጂ ሳኦል ይሄ ሰው ጎልያድን በጣለው መሰረት ቃል ስለገባሁለት ልጄን ልዳርለት ብሎ አይደለም ሚልኮልን የዳረለት አይደለም። ወጥመድ ተሆነ፣ ቃሉ ራሱ እንደሱ ነው የሚለው፣ ወጥመድ ተሆነው ዘንድ ልጁን ዳረለት ይላል። እግዚአብሔር ስም የተባረከ ይሁን። የተካደ ሰው ነው። የተካደ ሰው፣ በወንድሞቹ የተጠላ የተካደ ሰው ነው። ተንኮለኛ የሚባል ሰው። ዳዊትን የሚያውቀው እግዚአብሔር ብቻ እንጂ በሰው ዘንድ በጣም ሚስአንደርስቱድ የተደረገ ሰው ነው። በጣም የተካደ ሰው ነው። መንግስቱ ቢቀርበትስ፣ ማሳደዱ በቀረለት፣ ከመካድ አልፎ ሳኦል በቅንዓት ተመለከተው ይላል። ከየትኛው ቀን ጀምሮ? ከተዘፈነለት ቀን ጀምሮ ሳኦል በክፉ አይን አየው ይላል መጽሐፍ። በጠላትነት መዘገበው ዳዊትን። በጣም ትልቅ ክደት የተካደ ሰው ነው ዳዊት ማለት። በመጨረሻ ታሪኩን በጦር የተሳተ ሰው ነው። ከአንዴም ሁለት ጊዜ ሳኦል በጦር ስቶታል። ሳኦል ሳይሆን የሳተው እግዚአብሔር ከልሎታል ነው የሚባለው እንጂ ሳኦል እኮ ጦረኛ ነው። ቤት ውስጥ ነው፣ በጣም በቅርብ ነው የሳተው። እነዚህ ሰዎች ጦረኞች ናቸው። በሩቅ ያለ ነገር አነጣጥረው መውጋት የሚችሉ ሰዎች ናቸው። ሳኦል ደግሞ ጦረኛ ብቻ አይደለም መሪም ጭምር ነው እና ጦርነት የሚያውቅ ሰው ነው። በዛ ርቀት ዳዊትን መሳት አልነበረበትም። ግን የእግዚአብሔር ጥበቃ በሰውየው ላይ ስለነበረ በጦር የተሳተ ሰው ነው። የሳኦል ጦር የሳተው ሰው ነው እና በህይወቱ እኔ እንደ ዳዊትን ብሆን በጣም ብዙ ጥያቄ ያለብኝ ሰው ነው የምሆነው። በጣም ጌታ ሆይ ምንድነው በእኔ ህይወት ምንድነው የፈለግከው? What is going on in my life?
ምንድናቸው እነዚህ ነገሮች በተራ የሚመጡት ብሎ በቃ ማጉረምረም መጠየቅ ያለበት ሰው ነው። ግን በሱ ፋንታ ምን አደረገ? አንደኛ ሳሙኤል ምዕራፍ 27 ላይ እንደዚህ የሚል ቃል እናገኛለን። ዳዊት ግን በልቡ ከነዚህ ቀናት በአንዱ በሳኦል እጅ መገደሌ ስለማይቀር የሚበጀኝ ወደ ፍልስጤማውያን ምድር መሸሽ ብቻ ነው። ከዛም በኋላ ሳኦል በእስራኤል ሁሉ እኔን ማሳደድ ይተዋል፣ እኔም ከእጁ አመልጣለሁ ብሎ አሰበ ይላል መጽሐፍ። ይሄ ሰው ይገለኛል፣ እነግሳለሁ ምናምን የሚል ነገር ጨርሶ ከአእምሮ ወጥቷል። ዳዊት እሞታለሁ ማለት ጀምሯል። እሞታለሁ ማለት ብቻ ሳይሆን የሚገድለኝ ደግሞ ይሄ ሰውዬ ነው። አንድ ቀን በዚህ ሰው እጅ እሞታለሁ ብሎ አሰበ። ስለዚህ የሚበጀኝ ነገር እዚህ ቁጭ ብዬ በሱ እጅ እስክጠፋ ድረስ አልጠብቅም። አሁን እግዚአብሔር የሚል ነገር እንኳን ዳዊት ጋር የለም። አይገርምም? ያ በጦር እንትን ብሎኛል ምናምን፣ ስለዚህ እግዚአብሔር ከዚህ ሰው ያድነኛል፣ ከስፍራ ያልነቃነቅም ምናምን ኖ፣ እሱ ሁሉ ጠፍቶበታል ዳዊት። የሚበጀኝ ነገር ብሎ መሸሽና ፍልስጤማውያን መንደር መሸሸግ ነው ብሎ አሰበ ይላል። ሁማንሊ ስፒኪንግ ትክክል ነው። እንደው ምናልባት ከዳዊት አንጠብቀው እንደሆነ ነው እንጂ በቃ ሁማንሊ ስፒኪንግ በጣም ትክክለኛ ነገር ነው ያሰበው ነገር። ያጠፋኛል ብሎ አሰበ ይላል። ስለዚህ ዳዊትና አብረውት ያሉት 600 ሰዎች ተነስተው የጌት ንጉሥ ወደ ሆነው ወደ አሜህ ልጅ ወደ አንኩስ ሄዱ። ዳዊትና ሰዎቹ በጌት በአንኩስ ዘንድ ተቀመጡ። እያንዳንዱ ሰው ከቤተሰቡ ጋር ነበረ። ዳዊትም ከሁለት ሚስቶቹ ጋር ነበረ ብሎ መጽሐፍ ቅዱስ ይነግረናል። ሳኦልም ዳዊትን ወደ ጌት እንደሸሸ በሰማ ጊዜ እሱን ማሳደድ ተወ ይላል። ስለዚህ የዳዊት ስትራቴጂ ሰርቷል። ፍልስጤማውያን መንደር ሄደ፣ እዛ ተሸሸገ። እሱን በሰማ ጊዜ ሳኦል ብሎ ዳዊትን ማሳደድ ተወ ይላል። የፎይታ ጊዜ መጣለት ዳዊት። የረፍት ጊዜ መጣለት ዳዊት። ግን ረፍት ያገኘው የት ሰፈር ነው? ፍልስጤማውያን ሰፈር ዳዊት ረፍት ያገኘ መሰለው። እፎያል በቃ ከ600 ሰዎች ከሰራዊቶቹ ጋር መኖር ጀመረ እዛ ሰፈር። የሚገርመው ስለዛ ሰፈር አንድ ነገር ሪማይንድ አድርጌያችሁ ልለፍ። ወደ ማን ንጉሥ ሄደ ይላል መጽሐፍ? ወደ ጌት። ጌት የማን ሀገር እንደነበረ ትዝ ይላችኋል? የጎልያድ ሀገር ነው። ከኔ ኢማጂን ዋናቸውን ገለህ ዋናቸው ሀገር ሄደ አሳይለም ስትጠይቅ it doesn't make sense። አሳይለምም ከጠየቀ ዳዊት ሌላ ሀገር ነው መጠየቅ ያለበት እንጂ ጌት ሄደህ አሳይለም ትጠይቃለህ? ዋናቸውን ያልኩት መጽሐፍ ዋናቸው ስለሚለው ነው። ጎልያድን ዋናቸው ነው። ዋናቸውን ገሎ የገደለው ሰውዬ አገር ሄዶ አሳይለም ጠየቀ። ምን ያክል ነገሮች ብዥ እንዳሉበት አስቡ። አንብሊቭም። እኔ ማመን ያቃተኝ ይሄንን ሳይ ካልጠፋ ሀገር ለዚህ በእኛ አሁን በምናውቀው አባባል በእኛ በዘመናችን ባየነው ማለት እኮ ጆርጅ ቡሽ ጁኒየር ኢራን ሄዶ ሳዳም ሁሴንን ገሎ ኢራን ሄዶ አሳይለም ሲጠይቅ ማለት ነው ማለት እኮ ነው። ሰውየው በህይወት እያለ ሳዳም ሁሴን በህይወት እያለ እሱን ገሎ ንጉሳችንን ገሎብናል የሚሉት ሀገር እዛ ሄዶ ኢራን እዚህ ሀገር አሜሪካን ሀገር ችግር ሲገጥመው የት ሄጄ ልሸሸግ አሳይለም ልጠይቅ ብሎ ሲያስብ ቡሽ ሲኒየር ኢራንን አሰበ ማለት ነው። ኢራቅን አሰበ ማለት ነው። ለኔ እንደሱ ነው የሚታየኝ። ዳዊት ጌት መሄድ ማለት it doesn't make sense። ይሄ ባክግራውንድ ለማስያዝ ብዬ ነው። ዝም ብሎ አይደለም ዳዊት እግዚአብሔር ልቡን አበረታ የተባለው። ልቡን ያበረታባቸውን ባክግራውንድ ለመስጠት ብዬ ነው ታሪኩን የምናገረው። ወደ ቁጥር 28 ስንደርስ ንጉሱ ከዛ በፊት በጣም የሚገርም ነገር ተናገረ። ንጉስ አንኩስ ምን አለ? ይሄ ሰውዬ አለ
በአገሩ ሰዎች እንዲጠላ ራሱን ስላደረገ አለ ንጉሥ አንኩስ። እኔ አይደለሁም አለ። ራሱን ያስጠላ ሰው ስለሆነ ለኔ መገዛት ምርጫ የለውም። ይሄ ሰው ይያል መሄጃ የለውም፣ ምንም ምርጫ የለውም። ለኔ መገዛት ምርጫ የለውም ብሎ አሰበ። የእግዚአብሔር ቃል ምን እንደሚል ታውቃለህ? ራሱን በራሱ ሰዎች ስላስጠላ የት ይሄዳል አለ ንጉሥ አንኩስ። ይሄማ አለ በጣም እኮ ነው የሚገርመው። የኔ በዘመኔ ሁሉ አለው የኔ ክቡር ዘበኛ አደርግሃለሁ አለው። ታውቃለህ? ለንግስና የተጠራውን ሰውዬ ምርጫ የለውም መሄጃ የለውም ብሎ ማለት ነው። የኔ ክቡር ዘበኛ ያደርግሃለሁ አለው። ታማኝ ነህ አንተ። ራስህን ደግሞ ከእግዚአብሔር ለዳዊት አላለው፣ ለራሱ ነው ያለው። ራሱን በራሱ ህዝብ እንዲጠላ ስላደረገ ዘመኑን ሁሉ ገዛዋለሁ አለ። ታሪኩን ተመልከቱት። ቁጥር 12 ላይ እንዲህ ብሎ ይናገራል። ወደ ምዕራፍ 28 ስንሄድ ግን በጣም የሚገርም ትዊስት፣ ይሄ ታሪክ በቃ በጣም የሚገርም ተርን የሰራው እዚህ ላይ ነው። ቁጥር 28 ላይ በዚያን ዘመን ፍልስጤማውያን እስራኤልን ለመውጋት ሰራዊታቸውን ሰበሰቡ። አንኩስም ዳዊትን አንተና ሰዎችህ አብራችሁኝ ለጦርነት መውጣት እንዳለባችሁ እወቁ አሉ። ትእዛዝ፣ ጥያቄ አይደለም። ታግዘኛለህ ወይ ጦርነት ምናምን አይደለም። አዲሱን ትርጉም መደበኛ ትርጉም ነው ማለት ይሄንን እወቃለሁ። ምርጫ የለህም። ለጦርነት ትወጣለህ ከኔ ጋርና ራስህን አዘጋጃለሁ። ጦርነቱ ከማን ጋር ነው? ከእስራኤል ጋር። ፍልስጤም እስራኤልን ሊወጋ ሲዘጋጅ ንጉሥ አንኩስ ዳዊትን ሄደና ጌት ሬዲ አለው። ከኔ ጋር ትወጣለህ ለጦርነት አለው። ያን ጊዜ እንደው ዳዊት በእውነት እንደው ከነልቡ ቢሆን ብዬ ሳስብ አይ እንደው ሌላ ጦርነት ላይ ጥራኝ እንጂ ይሄኛው ጦርነት እንኳን ይለፈኝ። ምክንያቱም ይሄ ጦርነት ከራሴ ሰዎች ጋር ነው፣ ከእስራኤል ጋር ነው። ሌሎች ሊወጉ ሲመጡ አግዛለሁ። ይሄ ግን እንደው ይሄ ጦርነት ግን ይለፈኝ ማለት የለበትም ነበረበት ዳዊት። ግን ዳዊትም አገልጋይህ ምን እንደሚያደርግ ያን ጊዜ አንተ ራስህ ታያለህ። you will see። እኔ አንተ ባሪያ፣ እኔ አንተ አገልጋይ ምን እንደማደርግ ታያለህ። እዛ ጦርነት ብቻ አሰማራኝ፣ ውሰደኝ ብቻ ጦርነት አለ። just couldn't believe this። ማመን ያቃተኝ እኔ። አንኩስም መልካም በዘመኔ ሁሉ የራሴ የክብር ዘበኛ አደርግሃለሁ ሲል መለሰለት ይላል። ይሄንን ያክል ታማኝ ከሆንክ የክብር ዘበኛ አደርግሃለሁ አለ። መቼ? ለጊዜ ሌላ ሀገር እንትን ዩኤን ጠርቶ ምናምን ሌላ ሀገር ምናምን ስክቴድ ምናምን አይደለም። በዘመኔ ሁሉ አሉ የኔ ክብር ዘበኛ አደርግሃለሁ አሉ። እና የሰውዬ በጣም በብዙ ነገር ያለፈ ሰው ነው። ወደ 29 ላይ ወደ ታች ስንወርድ ወደ ቁጥር 2 ያው ዳዊት ለዘመቻ እንደተነሳ መጽሐፍ ቅዱስ ይነግረናል። እንደዚህ ይላል። ፍልስጤማውያን ሰራዊታቸውን ሁሉ በአፌቅ ሰበሰቡ፣ እስራኤልም በኢዝራኤል ሸለቆ ባለው ምንጭ አጠገብ ሰፈሩ። የፍልስጤማውያን ገዢዎች በመቶና በሺህ ሆነው ሲዘምቱ ዳዊትና ሰዎቹም ከአንኩስ ጋር ደጀን ሆነው ይከተሉ ነበረ። እኔ መቼም ምንም ገና በደንብ ይሄ ታሪክ ሴተል አላረገልኝም ነው የሚል። ይከተሉ ነበረ ከንጉሥ አንኩስ ጋር ዳዊትና ሌላ 600 ሰራተኞች አብረውት ይከተሉ ነበረ። በዚህ መካከል ነው ፍልስጤማውያን ዳዊትና የሱ ሰራዊት እዛ መካከል ሲያዩዋቸው አንድ ጥያቄ ጠየቁ። እነዚህ ዕብራውያን እኛ ጋር ምን ያደርጋሉ ብለው ጠየቁ። ለምን ዳዊትና ሰራዊቱ ምን ያደርጋል እኛ ጋር? ጽግላግ ከምትባል ከሌላ ሀገር መጥቶ ነው ሊዘምት የተሰለፈው። ሰራዊቱ አዩትና ምን ያደርጋል ሲሉት ይሄ ሰውዬ ታማኝ ነው፣ ከኔ ጋር በኖረበት ጊዜ በጣም ታማኝ ሆኖ አግኝቼዋለሁ። ስለዚህ ከኛ ጋር ለጦርነት ይወጣል፣ ሊወጣ ነው፣ እየተዘጋጀ ነው ሲሉት ሰራዊቱ ምን አሉ መሰላችሁ? ከኛ ጋር አይወጣም ይሄ ሰው ያሉት። how dare you እንዴት ነው ይሄ ሰው የምታምነው አሉት።
ይሄ ሰውዬ ትዝ አይልህም እንደ ሴቶች የዘፈኑለት ሰውዬ እኮ ነው። አሁን ሸሽቶ ከጌታው ሸሽቶ በእኛ መካከል አለ። ከጌታው ጋር በምን የሚታረቅ ይመስልሃል አሉ። አንገት ቆርጦ ነው የሚታረቀው አሉት። የማንን? የኛን። በጦርነት መካከል ወደኛ ይዞራል ይሄ ሰውዬ። በፍጹም ከኛ ጋር ለጦርነት አይወጣም አሉት። አይሆንም አሉት። ይሄ ሰውዬ እኮ አንገት እየቆረጠ ከንጉስ ጋር መጠጋት የለመደ ሰውዬ ነው። አሁን ደግሞ የኛኑ አንገት ይቆርጥና ምናልባት ወደዛኛው ንጉስ ደግሞ ወደ ሸሸው ንጉስ ይጠጋ። አይወጣም፣ ከኛ ጋር ለጦርነት አይወጣም አሉት። አላመኑትም። ንጉስ አንኩስ እያዘነ ይሄንን ነገር ነገረው። እኔ አምኜህ ነበር፣ እኔ እሺ ብዬ ነበር፣ ግን ይቅርታ አድርግልኝ መሪዎች ነው የሚለው። መሪዎች አልወደዱም። አንተ አንዳንዴ እኮ የመሪ አለመውደድም የእግዚአብሔር ሐሳብ አለበት። አንዳንዴ መሪዎች አልወደዱም፣ ስለዚህ ከኛ ጋር አትወጣም አሉ። ይቅርብህ አለው። ምዕራፍ 29 ላይ አንድ ክፍል አነብና ይሄንን ያለበትን ክፍል ወደ ዋናው ሐሳብ ይሄዳለሁ። ምን አለው? ስለዚህ አንኩስ ዳዊትን ጠርቶ እንዲህ አለው፣ ሕያው እግዚአብሔርን አንተ ታማኝ ነህ። ወደኔ እዚህ ከመጣህበት ቀን ጀምሮ እስካሁን ድረስ ምንም ጥፋት ያላገኘሁብህ ስለሆነ አብረኸኝ ብትዘምት በበኩሌ ደስተኛ ነበርኩ። ነገር ግን ገዢዎች አልተቀበሉህም። እንግዲህ ተመልሰህ በሰላም ሂድ። የፍልስጤማውያን ገዢዎችን ደስ የማያሰኝ ምንም ነገር አታድርግ አለው። ዳዊትም ለመሆኑ ምን አደረግኩ? እዚህ ከመጣሁበት ዕለት ጀምሮ እስካሁን ድረስ በአገልጋይህ ላይ ምን አገኘህበት? ታዲያ ከንጉሱ ከጌታዬ ጠላቶች ጋር ከኔ ኢማጂን ከጌታዬ ከንጉስ ጠላቶች ጋር ማለት ከእስራኤል ጋር ማለት ነው። ከጌታዬ ጠላቶች ጋር የማልዋጋው ስለምንድን ነው ብሎ ጠየቀ። አንኩስም እንዲህ አለው፣ በእኔ ዘንድ እንደ እግዚአብሔር መልአክ መልካም እንደሆን ካውቃለሁ። የፍልስጤማውያን አዛዦች ግን አብሮን ለጦርነት መውጣት የለበትም ብለዋል። አሁንም አብረው ከመጡት ከጌታ አገልጋዮች ጋር ማለዳ ተነሱ፣ በጠዋት ፀሐይ እንደወጣች ሂዱ አሉ። ወደ ሰፈራችሁ ሂዱ። አይሆንም፣ ተቀባይነት አላገኘህም አሉ። ይሄ ሰውዬ የያዘው የረገጠው የደረሰበት ቦታ ሁሉ ዲስአፖይንትመንት የሚጠብቀው ሰው ነው። አሁንም በዚህ ንጉስ ያልታመነ ሰው ነው። እንደገና ሌላ ነገር ደግሞ ገጠመው። አይሆንም ተብሎ ወደ መንደር ተመለስ ተባለ። ወደ ጺግላግ ወደምትባል ወደ መንደሩ ተመለሰ። ትልቁ ታሪክ የሚጀምረው ጺግላግ ሲመለስ ነው። በአንደኛ ሳሙኤል ምዕራፍ 30 ላይ ይሄ ታሪክ ይጀምራል። ጺግላግ በደረሰ ጊዜ ግን እንዲህ ሆኖ ጠበቀው ይላል መጽሐፍ ቅዱስ። ምዕራፍ 30 በሶስተኛው ቀን ዳዊትና ሰዎቹ ጺግላግ ደረሱ። በዚህ ጊዜ አማሌቃውያን ደቡብን አገርና ጺግላግ ወርደው ጺግላግን ወግተው አቃጥለው ነበረ። ሴቶችም በዚያ የነበሩትን ወጣቶችና ሽማግሌዎች ሁሉ ማርከው ወሰዱ። የማረኩትንም ይዘው ከመሄድ በስተቀር አንዱንም አልገደሉም። ዳዊትና ሰዎቹም ወደ ጺግላግ እንደደረሱ እነሆ ከተማይቱ በሳት ጋይታ ሚስቶቻቸውና ወንዶች ሴቶች ልጆቻቸው ተማርከው አገኙ። በዚህ ጊዜ ዳዊትና ሰዎቹ ማልቀስ እስኪያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ ይላል መጽሐፍ። ረፍት ላይ አለሁ ያለ ሰው ሂድ ወደ መንደርህ ብሎት ወደ መንደሩ ሲመለስ ደግሞ ሌላ ሐዘን፣ ሌላ ለቅሶ ጠበቀው። አለኝ የሚለው ነገር ሁሉ ተወስዶ ከለበሰው ልብስ በስተቀር፣ ጦር ይዞ ከሆነ ከያዘው ጦር በስተቀር ሚስት የለ፣ ቤት የለ፣ ንብረት የለ። እነዚህ ሁሉ ነገሮች በአንድ ሌሊት ከሱ ተወስደውበት አገኘ። የሚኖርበት ከተማ የለው። ይሄ ሰውዬ በእግዚአብሔር ላይ ያላጉረመረመ ማን ያጉረመርማል? ይሄ ሰውዬ እግዚአብሔርን አለ ሆይ ብሎ መኖሩን ቢጠራጠር ምን ይገርመናል? እግዚአብሔር አለ ወይ ቢኖርማ ኖሮ ብሎ ከልጅነቱ ጀምሮ የሆነውን ነገር ዘርዝሮ በእነዚህ ምክንያቶች ብሎ I come to the conclusion there is no God ቢል እንደ ሰው ልንረዳው ይገባል። ይሄንን ሰው በብዙ ነገር ያለፈ ነው። ማልቀስ እስኪያቅታቸው ድረስ ሰሞኑን እሱ ነገር ገብቶናል። በጣም ማልቀስ እስኪያቅተን ነው ያዘነው ሰሞኑን። በእውነት ነው የምላችሁ። በጣም
አንድ የምንወደው ወንድማችን ከኛ ጋር ስለሌለ ማለት ነው። ቤተሰቦቹን አየኋቸው፣ ማልቀስ አቅቷቸዋል። በቃ ሚስቱን አየሁ፣ ማልቀስ አቅቷታል። በቃ የማልቀሻ ጉልበት የለም። እነዚህ ሰዎች የገጠማቸው ይሄ ነው። የሚያለቅሱበት ጉልበት እስኪያጡ ድረስ አዝነዋል። የሐዘናቸውን ጥልቀት ሲነግረን መጽሐፍ የማልቀሻ አቅም አጥተዋል። በዚህ ጊዜ ነው አይዞህ ባይ የሚያስፈልገው። በዚህ ጊዜ ነው ረዳት የሚያስፈልገው። አሁን እኛ ሰሞኑ እንደምናደርገው በቃ እንሞክራለን አይደል? ከዚህ ቤተሰብ ጋር ሆነን በቃ አይዟችሁ በቃ አይዟችሁ እንላለን። ሁላችን አይዞህ ባይ የምንፈልግበት ጊዜ ነው ይሄ። እንኳን አይዞህ የምንልበት አቅም ይቀርና ግን እንዲህ ያለው ጊዜ ነው። አይዊሽ በዚህ ጊዜ ዮናታን ዳዊት አጠገብ ቢሆን ኖሮ። ትዝ ይላችኋል ዳዊት በጫካ ውስጥ ሆኖ ሳኦል ቢያሳድደው በነበረ ጊዜ ዮናታን አጠገቡ ሆኖ እንዲህ አለው፣ ስማ አለው፣ አትፍራ አለው። ይሄ ያጠፋኛል ብለህ የምታስበው አባቴ ነው አለው፣ በሱ እጅ አትጠፋም። አይዞህ አንተ ንጉስ ነህ ብሎ የተገባለትን የተስፋ ቃል ጫካ ውስጥ ሪማይንድ አድርጎ ልቡን የደገፈ ዮናታን ምን ነው አሁን አጠገቡ ቢኖር? ዮናታን የለም። አይዞህ የሚል ሰው የለም። ለምን? አብረውት ያሉት ራሳቸው ሚስትና ልጆቻቸው የተማረኩባቸው የተወሰዱባቸው ናቸው። ማንንም ማጽናናት አይችልም። ለቅሶ ማቤት ነው የምትቀመጠው። ዳዊት ቤት ለቅሶ አለ። የቀሩት 600 ሰዎች ቤት ውስጥ ለቅሶ አለ። አይዞህ ባይ የለም። አንዳንድ ጊዜ እንዲህ ያለ ጊዜ አለ። እንደዚህ ያለ ጊዜ አለ። በቃ አይዞህ ባይ የሌለበት ዝግትግት ጭልምልም። ምናልባት በኦንላይን የምትመለከቱ ወይንም ደግሞ ሌላ ጊዜ ዛሬ ላይሆን ይችላል፣ በሌላ ጊዜ በሆነ አጋጣሚ በእንዲህ አይነት ሁኔታ ውስጥ ሆናችሁ ይሄን መልእክት የምትሰሙ ወገኖች ልብ ብላችሁ ስሙኝ። በእርግጠኝነት መልእክት ስላለኝ ለእናንተ እግዚአብሔር መልእክት ስላለው ለእናንተ በእርግጠኝነት ነው የምላችሁ። ጭልምልም ማለት የዮናታን ያለ አይዞህ ባይ የሚል ሰው በዛ ጊዜ ግን ዳዊት የገጠመውን ነገር ተመልከቱ። ሰዎቹም ስለ ወንዶችና ሴቶች ልጆቻቸው ነፍሳቸው ተማራ፣ ሊወግሩት ስለተመካከሩ ዳዊት በጣም ተጨነቀ ይላል። ዋው! on the top of all this የራስህ ሰዎች ደግሞ ሊወግሩ ሲነሱ አስቡ። ምን ቀረለት ይሄ ሰው? ምን ቀረለት? የራስህ የምታምናቸው ሰዎች ከሳኦል ሸሽተው ካንተ ጋር ነን ብለው ነፍሳቸውን ሰጥተው የተከተሉት ሰዎች ዳዊትን በእንዲህ ያለ ጊዜ ሊወግሩት ተማከሩ ይላል። እና ዳዊት ጨነቀው ይላል መጽሐፍ። እግዚአብሔር ከዚህ ይጠብቃችሁ። አንድ ሰው ምን አለ? on the highway of life, when you drive on the highway of life, you have to drive very carefully. Some people, they make a sharp turn without signaling. They make a sharp turn without signaling. ሳይነግሩህ ልታጠፍ ነው ሳይሉህ አብረው ያሉ ሰዎች ድንገት የሉም አጠገብ። ሌላ ሰፈር ሌላ ካምፕ ገብተዋል። So he said, when you drive on the highway of life, just be careful. Some people, they make a very, very sharp turn without signaling. እንደዚህ የሆንን ሰዎች ልንኖር እንችላለን። ድንገት የተካድን ሰዎች። እሱማ በክፉ ቀኔ ከኔ ጋራ ይቆማል ያልከው ሰውዬ ሲግናል ሳያሳይ ታጥፏል። የለም ሌላ ሰፈር ገብቷል። ዳዊት እንደዚህ ነው የሆነው። ምን ቀረው ይሄ ሰውዬ? ምን ቀረው? በዚህ ጊዜ ነው እኮ በእንደዚህ ያለው ጊዜ ነው የኢዮብ ሚስት ጠጋ ብላ ምን ቀረልህ አለችው። ይሄንን እግዚአብሔርን ስደበውና ሙት አለችው። በቃ መሞትህ ካልቀረ ሰድበው ሙት አለችው። የሰነፍ ምክር።
እና ዳዊት እንደሱ ቢያስብ ሰድቤው ልሙት ይሄንን እግዚአብሔርን ቢል አይገርመኝም። and yet ግን ነገር ግን can you imagine በዚህ ሰርከምስታንስ ውስጥ ሆኖ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል መጽሐፍ። እግዚአብሔር ስም የተባረከ ይሁን። ዳዊት ግን በዚህ ሁሉ ውስጥ ያለ ሰውዬ በአምላኩ በእግዚአብሔር ልቡን አበረታ። all the external help ተሟጦ አለቀ። ምንም ወደ ሰማይ ወደ ተራራ ቢዋጠጥ ረዳት የለም። እዛ ማዶ ሳኦል አለ፣ በዚህ በኩል ፍልስጤም እኛ ጋር አትወጣም ብሎ ለብቻው ጦርነት ሄዷል። ወገደ ገዛ ምድሩ ሲመለስ ሚስቶችና ንብረት የለውም። አብረውት ደግሞ ያሉ ሰዎች በድንጋይ ሊወግሩት እየተማከሩ ነው። እንዲየት ዳዊት ግን በእግዚአብሔር ልቡን አበረታ። ከባድ ነው፣ በጣም ከባድ ነው። የዳዊት እርዳታ የሚፈልግባቸው መንገዶች በሙሉ አልቀዋል፣ የሉም። አይኑን የሚያነሳበት ቦታ የለም። ቅድም እንዳልኳችሁ ዮናታን የለም፣ አይዞህ ባይ የለም። እና አሁንም ይሄንን እግዚአብሔርን ታምነዋለህ? ማመን አይደለም፣ ልቤን በሱ ነው ማበረታው አለ። እኔ በጣም ነው የተገረምኩት። እንዲሁ ስለው እንዲሁ ስሰማው የነበረ ቃል ነው። ዳዊትም በእግዚአብሔር ልቡን አበረታ። and then I was so curious እንዲህ ያለባቸውን ሰርከምስታንሶች በደንብ ማየት ፈልጌ ነው ወደ ኋላ የተመለስኩት። በጣም ገረመኝ። ከገባኝ በላይ ገባኝ ይሄ ቃል። በእግዚአብሔር ልብን ማበርታት ማለት ለካ ስንዘምር ስናሸበሽብ ምናምን አይደለም። ለካ አይደለም። ይሄ እግዚአብሔር ደግሞ የማያሳፍር አምላክ ነው። በእርሱ የሚታመኑትን የሚያውቅ አምላክ ነው። ስሙ ለዘላለም የተመሰገነ ይሁን። እኔ ሐና ትገርመኛለች። እኔ ሁሉ ጊዜ ነው የምትገርመኝ ሐና። ታሪኳን እንደምታውቁት በአንደኛ ሳሙኤል ምዕራፍ 1 ላይ ጀምሮ ታገኙታላችሁ። ብዙ ነገር የጎደለባት፣ በተለይ በዛ ጊዜ ልጅን የሚያክል ነገር የሌላት ሴት ናት። እንደ ነቀፌታ የሚቆጠር ነገር በህይወቷ ያለ ሰው ናት። ትጸልያለች፣ ጸሎቷ አልተመለሰም። ትጸልያለች፣ ታለቅሳለች። ባሏ ምንድነው አንቺ ይሄንን ያክል ለቅሶ ደሞ ለልጅ ብሎ አቃሎባታል። የሷን ትልቅ ችግር አቃሎ ምንድነው እኔ አልሻልሽም ወይ ከ10 ልጅ ምንድነው ይሄን ያክል ለልጅ እንዲህ ይሄን ያክል ማልቀስ ብሎ የውስጥ ጩኸቷን አጣጥሎባታል። አልገባውም። ያና ጩኸት አልገባውም። ባሏ ብቻ አይደለም፣ ቤተክርስቲያን መታ ስትጸልይ ካህኑ አልገባውም። ካህኑም የማይሆን ስም ሰጥቷታል። ሰካራም። እስከ መቼ ድረስ ነው ይሄን ስካርሽን ማትተዩ? ምን ቀራት? እቤት ባሏ ያገዛት አይደለም፣ ቤተክርስቲያን ስትሄድ ካህኑ ያገዛት እየጸለየላት አይደለም። ጣውንቷ ታበሳጫታለች። ከማን ጋር ነች እቺ ሴትዮ ካልክ ከእግዚአብሔር ጋር ብቻ ናት። ኤሊ እስከ መቼ ድረስ ነው ይሄንን ስካርሽን ማትተዩ ሲላት፣ እኔ እኮ ልቧ ክፉኛ የታወከባት ሴት ነኝ አለችው። እና ልብሽ ክፉኛ ታውቆም ትጸልያለሽ? አዎ። ሌላ ምን ምርጫ ያለኝ? እኔ እኮ ልቧ ክፉኛ የታወከባት ማለት እችም በጣም ከባድ ቃል። ልቤ እኮ ክፉኛ የታወከብኝ ሴት ነኝ። ነቀፌታ ያለብኝ፣ ባሌ ያልተረዳኝ፣ የምታበሳጨኝ ደግሞ ጣውንት ደግሞ አለች አጠገቤ። አንደኛ ሳሙኤል ላይ ምዕራፍ 1 ቁጥር 16 ላይ እንደዚህ አለችው። ጸሎቷን ያስረዘመችበትን ምክንያት ነገረችው ለኤሊ። እኔ እኮ አለችው ጸሎቴን ያስረዘምኩት ከሐዘኔና ከጭንቀቴ እኮ የተነሳ ነው አለችው። አም ሶሪ ረዝሞብህ ከሆነ ጸሎቴ
የመርዘሙ ምክንያት አለው አለችው። ምክንያቱ ሐዘንና ጭንቀት ያለባት ሴት ስለሆንኩኝ ነው። ጸሎቴ የረዘመው ከሐዘኔና ከጭንቀቴ የተነሳ ነው። እንዴት ግን ሌላ ወዴት እሄዳለሁ? ሌላ ማምለጫ የለኝም። አሁንም በእግዚአብሔር ፊት ነኝ። አሁንም በእግዚአብሔር ፊት ነው የምሆነው። ልቤን በዚህ በእግዚአብሔር ላይ አበረታለሁ ብላ ጨክና በእግዚአብሔር በመስቀሉ ስር ወድቃ የቀረች ሴት ናት። አንድ ሰው ሲሰብክ የተናገረው ነገር ትዝ አለኝ። ምን አለ? ሳኦልና ዳዊት በጨነቃቸው ጊዜ የሄዱበትን ቦታ ኮምፔር እያደረገ ሲናገር ሰማሁ። ሳኦል አንድ ጊዜ ጨነቀው፣ በጣም ግራ ገባው። እሱ ራሱ ምን የሚል አዋጅ አውጥቷል? በዛ ምድር ላይ ይሄ እነዚህ መናፍስት ጠሪ ጠንቋይ ምናምኖችን በአዋጅ አስገድሏል። በአዋጅ እያስገደለ ነው፣ አያስፈልጉም ብሎ ማለት ነው። ይሄ እነዚህ መናፍስት ጠሪዎችን ምናምን አለና አንድ ወቅት ግን አጣብቂኝ ውስጥ ገባ። ራሱ ጭንቅ ሲለው መንፈስ ሙታን የሚጠራ ሰው የለም ወይ እዚህ ሰፈር ብሎ ጠየቀ። አረ እንዴ አንተ ራስህ ጨርሳቸው ይል እንዴ የታለ? ግን የሆነች አንዲት ሴትዮ አለች ብቻ አሁንም ብቻ እንዴት ካንተ እጅ እንዳመለጠች አናቅም። አሁንም መናፍስት ጠሪና ሲሉት ልብሱን ቀይሮ ኮፍያ አድርጎ ማስክ አድርጎ ይመስለኛል መነጽር አድርጎ ሌላ ሰው መስሎ ቤቷ ሄደ። በማታ ሰው አስነሽልኝ አላት። ምን ሆንክ ስለው ጨንቆኛል፣ እግዚአብሔር ድምጹን ከኔ አጥፍቷል፣ ምሪት የለኝም፣ ነቢያት የሉም አጠገቤ፣ ምንም በቃ የእግዚአብሔር ድምጽን ብፈልገው አላገኘሁትም፣ የሆነ ነብይ አስነሽልኛል። ማንን ላስነሳልህ አለችው። ሳሙኤልን አስነሽልኛል፣ ሳሙኤልን አስነሽልኝ፣ የሆነ ነገር ይንገረኛል። ብዙ አይገባኝም እሱ ክፍል። አስነሳችለት። የሆነ ሽማግሌ ሰውዬ ሲመጣ አየሁ አለችው። ሳሙኤልም አላለችው፣ ሳሙኤል ነው አለ። እሱ ነው ሳሙኤል ነው ያለው። ታውቃለህ? ሳሙኤልን አስነሳሁልህ አላለችው። እኔ በቃ እንግዲህ ሙት አስነሳልኝ አልከኝ፣ ሳሙኤልን ነው አስነሳልኝ አልከኝ። ሲመጣ ግን አንድ ሽማግሌ ሲመጣ ይዋል ሳሙኤል ነው አለ። ሳሙኤል ነው አለ። ለምን አስነሳኸኝ ሲለው እንዴ ግራ ገባኝ እኮ ወዴት ልሄድ አለ። በምድር ላይ ያለ የምጠይቀው የለም፣ በሰማይ ያለ እግዚአብሔር ደግሞ ፊቱን ከኔ ያዙራል እና እኔ ምሪት ፈልጌያለሁኝ ሲለው እንዴ አንተ ዝም ብለህ ነው እንዴ የምትደክመው? በህይወት እያሉ የነገርኩት እዛ አይልህም እንዴ ያለው? መንግስት ተወስዷል ብዬ ነግሬህ አይደል እንዴ? ሌላ ምን እነግርሃለሁ? አሁን ከሙታን ተነስቼ የምደግምልህ እሱኑ ነው አሉ። እሱኑ ደገመለት። ምን አርግ ነው የምትለኝ? ከሞትኩበት እየቀሰቀስክ በመናፍስት ጠሪ የምታስጠይቀኝ አዲስ ሌላ ምን እነግርሃለሁ? የነገርኩት እዛ አይልህም እንዴ ያለው? በህይወት እያለሁ እኮ ነግሬህ መንግስትህ ካንተ ተቀዶ ለጎረቤት ተሰጥቷል አላልኩህም አለ። ታዲያ ምን አርግ ነው የምትለኝ አለ። ሳኦል በጨነቀው ጊዜ የፈለገው ነገርና ዳዊት በእንዲህ ያለ ጊዜ ፊቱን ያዞረበት ማዞር በሳኦልና በዳዊት መካከል ያለውን ልዩነት ክሊር የሚያደርገው እሱ። በእንዲህ ያለ ጊዜ ዳዊት ግን በእግዚአብሔር ልቡን አበረታ። እኔ በእግዚአብሔር ልቡን አበረታ ብቻ የሚለው አይደለም የሚገርመኝ። ታውቃላችሁ አማሌቃውያንን ጋር የነበረው ጦርነት አለቀና ነገር ግን ዳዊት በአምላኩ ከዚያም ዳዊት የአቤሜሌክን ልጅ ካህኑን አብያታርን ኤፋዱን አምጣልኝ አለው። አብያታርም አመጣለት። ዳዊትም ይህንን ወራሪ ሰራዊት ልከተለውን
እደርስባቸዋለሁን ሲል መናፍስት ጠሪ ነው እንዴ ጠየቀው? እግዚአብሔርን ጠየቀ ይላል። አዩ ሲሪየስ? አንተ ስናነበው ነው ቀላል እንጂ አሁንም ይሄ እግዚአብሔር ይናገራል ብሎ ያምናል ይሄ ሰውዬ? በዚህ ሁሉ ክህደት ውስጥ በዚህ ሁሉ ጨለማ ውስጥ ሆኖ የእግዚአብሔርን ድምጽ ይፈልጋል። ልከተላቸው ወይ እነዚህን ሰዎች ይላል። ይሄንን እግዚአብሔርን ክዶት ቢሞት እኮ ብለን እንደው እኔ አንደርስታንድ እናደርገዋለን የምንለው ሰውዬ ጭራሽ ይሄ እግዚአብሔር እንዲናገር ይጠብቀዋል። አንተ ምን ነው እንደ ልቤ አይባል ይሄ ሰው። አመራሩን አሁንም ይፈልገዋል። ጋይዳንሱን አሁንም ተስፋ ያደርጋል። እንዴት እነ ጌዲዮን ትዝ ይሏችኋል? ተው 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 እባክህ ተው፣ ይሄ እግዚአብሔር ካንተ ጋር ነው የምትል ጨዋታ አትንገረኝ ብሏል ጌዲዮን። አንተ ጽኑ ኃያል እግዚአብሔር ካንተ ጋር ነው ሲለው ተው ተው ተዋል። የለም እግዚአብሔር ከኔ ጋር የለም። አባቶቻችን ይሄ በቃ የተረተረት ነው። የለም ለምን ሲባል ልከትሚ ያለሁበትን ቦታ አታይም እንዴ? በወይን መጥመቂያ ውስጥ ስንዴ ሰወቃ ያያየህ ማይሆን ስፍራ ላይ ስገኝ የታለ ይሄ እግዚአብሔር? እንዴት ይሄ ሰውዬ ግን አሁንም እግዚአብሔር ይናገራል አለ። አምጡልኝ ኤፋድ አምጡልኝ አለ። ድምጹን እፈልገዋለሁ። እግዚአብሔር ያለው ይሆናል። እንዴት ግን የገረመኝ እንደሆነ ታውቃላችሁ? እግዚአብሔር በዳዊት ህይወት ውስጥ ያለው በዳዊት ህይወት ውስጥ የተከናወነ ምን አለ? ሶፋር ማስረጃ አምጣ ቢባል ዳዊት አንተ እግዚአብሔር የሚናገር ሰው ነህ። አዎ እግዚአብሔር ተስፋ የሰጠ የተስፋ ቃል በህይወት የተፈጸመው ጥራ እስኪ ብትለው ምን ይጠራል ዳዊት? የትኛውን ነው የሚጠራው? ሲካድ የኖረ ሰውዬ የያዘው የጨበጠው ነገር ሁሉ የሱ ተቃራኒ ሲሆንበት የኖረ ሰውዬ ማስረጃ አምጣ እግዚአብሔር ካንተ ጋራ ሆኖ የሚናገረውን ነገር እንደሚያደርግ ብትለው ብዙ ማስረጃ ያለው ሰው አይደለም። እንዴት ግን እግዚአብሔር ከኔ ጋራ የለም ብሎ ለምን እንዲህ አልክ ቢባል ብዙ ነገር ማለት የሚችል ሰው ነው። እንዲሆኜ በጦር ስሳት የት ነበረ እግዚአብሔር? ሳኦል ሲክደኝ የት ነበረ? እንደዚህ ሲሆን ብሎ ብዙ ነገር ግን እሱ ለእግዚአብሔር መናገር እግዚአብሔር የተናገረው ትዝ ይላችኋል። ዮናታን ጓደኛው እኮ ሪማይንድ ያደረገው እግዚአብሔር ለሱ የተናገረውን ነገር ነው። ንጉስ ትሆናለህ እኮ ብሎ እግዚአብሔር ትነግሳለህ ያለውን ነገር ነው ሪማይንድ ያደረገው። ይሄ ሰውዬ ግን አዲስ ፖይንት ራሱን ነው ሪማይንድ የሚያደርገው። አታውቂኝ ነፍሴ ያለ ሰውዬ ነው ታውቃለህ። አታስጨንቂኝ በፍጹም እግዚአብሔር አምላክ ነው ብሎ የወሰነ የጨከነ ሰውዬ ነው። ለዚህ ነው እነከሌ ዳዊትን አበረቱት ያላለን መጽሐፍ። ልቡን በእግዚአብሔር ራሱ አበረታ። ኢንቴንሽናሊ ማበርታት ብቻ አይደለም፣ እግዚአብሔር የተናገረውን ያደርጋል ብሎ አሁንም ይጠብቀዋል። እውነት ስለሆነ እግዚአብሔር አለ ማለት አደረገ። አንተ አሁን ዘንድሮ እኮ እግዚአብሔር ያላለውን ብሏል ብሎ እኮ ከእግዚአብሔር ጋር በጣም እያጣሉን እኮ ነው ታውቃለህ። ውጤቱ እኮ ከእግዚአብሔር ጋር ጠብ ነው። ያላለውን ብሏል ይሉንና እኛ ደግሞ እንጠብቀዋለን ብሏል ብለን ስላላለ አይሆንም። ያን ጊዜ ማን ይጣላል? እኛና እግዚአብሔር እንጣላለን። እግዚአብሔር ሳይለው ብሏል ያለን ሰውዬ ያው እነሱ የት እንዳሉ ታውቃላችሁ። ስለነሱ ብዙ መናገር አያስፈልገኝ። እኛን ግን ከእግዚአብሔር ጋር አጣልተውናል። ትድናለች ብሎ እህታችን ሞታለች። ተፈውሷል ያሉን ሰዎች ሞተዋል። እና ከነብዩ ጋር ሳይሆን የተጣሉት እነዛ ሰዎች ከእግዚአብሔር ጋር ነው የተጣሉት እንጂ እግዚአብሔር ካለማ አለ ነው። ይሄው ዳዊት ብሏል አለ። በቃ ለምን? እግዚአብሔር አይዋሽም። እግዚአብሔር ብሏል፣ ከዚህ አልወርድም አለ። እግዚአብሔር ስም የተመሰገነ ይሁን። ኢቭን ዶ በዙሪያ ያለው ነገር እንደሱ ባይመስልም እንኳን እኔ ግን አሁንም ፈቃዱን ጠይቀዋለሁ። ያልፋል ይሄ ጊዜ
አንዳንድ ቀኖች የሚያልፉ የማይመስሉ ቀኖች አሉ። እግዚአብሔር የተናገረው ነገር የሚመጣ የማይመስሉባቸው እንደውም በተቃራኒ ነገሮች ሁሉ ሲሄዱ ያ ቀን የሚመጣ የማይመስሉ ጊዜዎች አሉ። በኖህ ዘመን 40 ቀንና 40 ሌሊት ዘነበ ይላል መጽሐፍ። የሚቆም ይመስላል? አይመስልም። በቃ በዛው የሚቀጥል ነው የሚመስለው አይደል? 41ኛ የሚባል ቀን አለ ዝናብ የሚቆምበት። ዝናብ ቆመ። 40 ቀን ሙሴ ተራራ ላይ ምንም የለም፣ ምንም ድምጽ የለም። 40 ቀን ይጠብቃል፣ ይጸልያል። ብራዘር 41ኛ የሚባል ቀን አለ የእግዚአብሔር ቃል የሚመጣበት። እግዚአብሔር ትእዛዙን በእጁ የሚያስይዝበት 41ኛ የሚባል ቀን አለ። 40 ዓመት የሚባል የበረሃ መንገድ አለ። 40 ዓመት ግን አይቴል 41ኛ ቀን 41ኛ ዓመት አለ ከነዓን የሚገባበት 41ኛ ዓመት አለ። የ40 ቀኖችን የሆነ ቦታ ስሰማ ያገኘሁትን ነው የምነግራችሁ። ጎልያድ ስንት ቀን ፊታቸው ቆሞ አጓራ? 40 ቀን። ማን ይግጠመው ማን ይጥለዋል ይሄን ሰውዬ እየተባለ 41ኛ የሚባል ቀን አለ። ዳዊት ጎልያድ ከፊትሽ የሚወድቅበት 41ኛ ቀን አለ። ኦንላይን የምትከታተሉም ልብ ብላችሁ ስሙኝ። ኢየሱስም የተፈተነው 40 ቀን 40 ቀን። ከዛ በኋላ ግን 41ኛ ቀን ነበረ ምን ያለበት የመሸሽ ሰይጣን ከኢየሱስ ክርስቶስ ደግሞ የሚሸሽበት ቀን ደግሞ መጣ። 41ኛ የሚባል ቀን ሸሸ ይላል። ዲያብሎስም ከሱ ራቀ፣ ከሱ ሸሸ ይላል። ነገር ግን ዛሬ ያለኝ መልእክት ምንድነው? በእነዚህ በ40 ቀናቶች መዝሙራችንን እንዳንቀይር፣ በእነዚህ አስቸጋሪ ቀኖች ቅድም ፓስተር እንዳለው መልስ የለም። ሁላችን ጠያቂዎች ሆነን መልስ የለም። በዚህም ጊዜ እግዚአብሔር ፈቃዱ ይጠየቃል። ልባችንን በእግዚአብሔር እናበርታ። ኢንቴንሽናሊ ማለት ነው። ራሳችን ሰው እንዲያበረታን እንጠብቅ አይደለም። ራሱ ነው ዳዊት ልቡን በእግዚአብሔር ላይ ራሱ ዳዊት አበረታ ነው። በፍጹም ከስፍራዬ አልንቀሳቀስም ማለት ግን አንዳንድ ጊዜ በዙሪያችን ያሉ ነገሮች ይሄንን ለማለት በጣም ጫና የሚሆኑበት ጊዜ አለ። እስራኤል ትዝ ይላችኋል በግብጽ ምድር ሆነው ስንት ዓመት ጮሁ። መቼ ነው ይሄ ነገር የሚያቆመው? መቼ ነው ከዚህ ባርነት ነፃ የምንወጣው ብለው ሲጸልዩ እግዚአብሔር ምን ይላል? የልጆቼን ጩኸት ሰምቼ ምን አልኩ ይላል። አንተ ወረድኩ ነው የሚለው መጽሐፍ። God himself መልአክ ላኩላቸው፣ ገብርኤል ላኩላቸው። ገብርኤል የተላከለት ሰው ያለ፣ ሚካኤል የተላከለት ሰው ያለ ምናምን። እግዚአብሔር ግን ለእስራኤላውያን ጩኸታቸውን ሰምቼ ወረድኩ ነው ያለው። ስለዚህ አሁን ጸሎታቸው ተመልሷል። ለምን? እግዚአብሔርን አውርዷል። እግዚአብሔር ወርዶ መልእክት ላከላቸው በሙሴ በኩል። ምን አላቸው? በቃ ነፃ ልትወጡ ነው አላቸው። ይሄ የባርነት ዘመን እያበቃ ነው። ከዚህ በኋላ በእንዲህ አይነት ሁኔታ አትኖሩም። እግዚአብሔር አምላክ ነፃ ሊያወጣችሁ ወስኗል። ተዘጋጁ፣ በቃ ተነሱ። ከነዓን የምትባል ምድር አዘጋጅቷል እግዚአብሔር። አለቀ፣ ጸሎት ተሰማ የሚል የምስራች ሲያመጣ መጽሐፍ ቅዱስ ምን ይላል መሰለ? ከከባዱ እስራታቸውና ከነበረባቸው ጫና የተነሳ የመጣውን የእግዚአብሔርን ቃል ሊቀበሉት አልቻሉም ይላል። እግዚአብሔር እየተናገረ ማለት ነው። ግን የደረሰባቸው ነገር የመጣውን ሕያው የእግዚአብሔር ቃል እንዳይቀበሉት ምክንያት የሆናቸው የሚያዩት ነገር የእግዚአብሔር ድምጽ መጥቶ እንኳን ከድምጹ በላይ እነሱ ያሉበት ነገር ስለሆነባቸው ነው።
ሊቀበሉት አልቻሉ። መልስ መጥቶ ማለት ነው ወገኖቼ። የእግዚአብሔር መልስ የእግዚአብሔር ቃል ሲመጣ ሪስፖንድ ማድረግ ያስፈልጋል። ዛሬ እግዚአብሔር ለዚህ ጉባኤ ኦንላይን ለምትመለከቱ ወገኖች እግዚአብሔር ያለው መልእክት ልባችሁን በእኔ ላይ አበርቱ ነው። ዳዊትም ልቡን በእግዚአብሔር ላይ አበረታ። ይሄ የጸሎት መልስ ነው። በቃ እግዚአብሔር በዚህ መንገድ ከሆነ አሁን በቃ እኛን ሊያጽናና ያሰበበት መንገድ በቃ እንግዲህ ምን እናደርጋለን? ሌላ እኛ የምንመካበት ከዚህ ነገር ያድነናል ያወጣናል የምንለው ሁሉ ነገር በተሟጠጠበት ባለቀበት ጊዜ ወደ እግዚአብሔር መጠጋት ነው ከሁሉም የሚበጀው። ዳዊት ያደረገው ይሄንን ነው። ዳዊት ምዕራፍ 28 ቁጥር 7ን አነብና ጨርሳለሁ። ምዕራፍ 28 ይሄ በአምላኩ ልቡና በረታ ስንለው የዋልነው ሰው ታሪኩን ስንሰማው የኖርነው ሰው በመዝሙሩ ላይ በጣም it makes sense ዳዊት ሲለው ነው ሴንስ የሚሰጠው። ምዕራፍ 28 ቁጥር 7 ላይ እንደዚህ አለ። የልመናዬን ቃል ሰምቷልና እግዚአብሔር የተባረከ ይሁን። እግዚአብሔር ብርታቴና ጋሻዬ ነው፣ ልቤ በእርሱ ይታመናል፣ እርሱም አግዞኛል አለ ዳዊት። ልቤ በእርሱ ይታመናል፣ እርሱም አግዞኛል። ልቤ ሐሴትን አደረገ፣ በዝማሬም አመሰግነዋለሁ አለ። በቃ ለምን? አግዞኛል እግዚአብሔር። ልቤን ደግፎታል። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ለዚህ ለእግዚአብሔር እዘምርለታለሁ ስለረዳኝ አለ ዳዊት። የእግዚአብሔር ስም የተባረከ ይሁን። ዋጋ ከፍላችሁ ዛሬ እዚህ ቤት ያላችሁ ሰዎች እንደዚህ ያለው ቀን ቤተክርስቲያን የሚካሄድበት ቀን አይደለም ማለት በአዋጅ ከተማ የተዘጋበት ቀን ነው ማለት ይቻላል። እንዴት ግን እዚህ ያላችሁ ሰዎች እንዲሁ አይደለም እዚህ ያላችሁት። እግዚአብሔር ለእናንተ ያለው መልእክት ልባችንን በእግዚአብሔር ላይ እንድናበረታ ነው። ነገሮች ምንም በቃ ሴንስ አይሰጡም። እግዚአብሔር ከሱ ጋር ያለ ሰው የሚኖረውን ኑሮ ላይሆን ይችላል እየኖርን ያለነው። የጸሎት መልስ የለም፣ ዘግይቷል። የሚበጀው ግን ጸሎት ማስረዘም ነው አለች። እዛው መሆን ነው የሚሻለው አለች። ኢዮብ ስጋዬን በጥርሴ ሕይወቴን በእጄ ለምን ይዛለሁ አለ። አያዋጣም አለ። ስጋዬን በጥርሴ ሕይወቴን በእጄ ለምን ይዛለሁ? እለቀዋለሁ፣ እጥለዋለሁ አለ። በፍጹም አልይዝም፣ አልሞክርም፣ አላደርገውም አለ። አልይዝም፣ እግዚአብሔር የያዝልኛል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ዛሬ ለልባችሁ ይሄንን ያላችሁ ወገኖች መልስ ስጡ ለጌታ። በቃ በአንተ ልቤን አበረታለሁ። ያለሁበትን ሁኔታ የምታውቀው ነው። እንግዲህ አሁን ያለህ ለጊዜው ያለህ መልስ ይሄ ከሆነ ያ ያልከው ቀን እስኪመጣ ድረስ አሁንም በአንተ እታመናለሁ። እንጸልያለን። ሁላችንም